ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር እያደረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። በስከ መጨረሻ ሃይሚና ግምጃይ ተገናኝተዋል ውዶቼ። ሃይሚና ግምጃይ እስኪ እንስማቸው። እኔ ግን ደስ ነው ያለኝ በጣም መገናኘታቸው ምናምን ከአንድ ላይ ጓደኛ መሆናቸው፣ አሁን ደግሞ አብረው ይሰራሉ። በጣም ነው ደስ ያለኝ። ግምጃይ የመዳም ቅመም ናት ባይዘወይ ደግሞ ፋራ ናት። ፋራ ሰገጤ ናት። እኔ ጓደኛሽ ነኝ እንዳትክጂ። እሺ ማውራት ትችላለህ እኮ አንተ እኮ አታፍርም፣ ያመልጣል። አውርዱት ተሸክማችሁት ከምታድሩ አውርዱት። እኔም እንትን ሄጄ ማዳም አልችሎችብኝ እንጂ ብዙ ነገር ብዙ ነገር አሳልፋለች። በጣም ወድሻለሁ ቅመሜ ኑሪ። ብቻዋን ነበላችሁ ማለት ቆንጆ ምግብ ነው የሰራሁት። በመጀመሪያ ደረጃ ግን እኔ ግምጃዬ በደንብ ጠንቅቄ አውቃታለሁ ማለት ነው። በመጀመሪያ ደረጃ ፋኖ ተጫወተችና ከዛ ልክ ፎሎ እያደገ ሲሄድ ተቀይሳ ኢትዮጵያ ገብታ ማለት ነው እየሸቀለች ነው። እኔ በጣም ከሚያናደኝ ነገር ወላሂ በስሙ ይነግዱና ማለት ነው። በስሙ ከነገዱ በኋላ እስከሚፈምሱ ነው በስሙ የሚነግዱት። በስሙ ከነገዱ በኋላ ላሽ ብለው የራሳቸውን ቢዝነስ ነው የሚያጣጥፉት። ገባችሁ? ግምጃይ ማለት እንደዛ ናት ማለት ነው። ባይዘወይ ራሷን በጣም እንደ አራዳ ትቆጥራለች፣ ግን አራዳ አይደለችም። አስረግጬ ነው የምነግራችሁ። ወላሂ አራዳ አይደለችም። አራዳ ብሎ ማለት ለሰው የሚሞት ነው። ገባችሁ? እሷ ግን ሰገጤ ስለሆነች ማለት ነው የራሷን ጥቅም በቃ በዛ እንትን የዋህ ማህበረሰብ በቃ የራሷን ጥቅም ብቻ ነው እንትን የምትለው ያካሄደችው ማለት ነው። እና በዚህ አትመቸኝም። ለምን ካላችሁ ወይ ካለመነካካት ከተነካኩ ደግሞ እስከ መጨረሻው መሄድ። ገባችሁ? በሆነ ማህበረሰብ ተነግዱና ነግዳችሁ ፎሎ እንትን በጣም እኔ ማለት በባለፈው ራሱ ስትናገር እየሰማሁት ነበር። እኔ በጣም አራዳ ነኝ ምናምን። አራዳ ብሎ ማለት ለሰው የሚሞት ነው። አንቺ ሲጀምር በፋኖ ነገድሽ፣ ከዛ በኋላ ገባሽ ወደ ሽቀላሽ፣ አለቀ ደቀቀ። እኔ ባይዘው የማንም ደጋፊ አይደለሁም። ገባችሁ? ግን ለምን እንደሆነ ታውቃላችሁ? የሆነ አንዳንድ ሰው ማለት ነው አንዳንድ ሰገጤ ልክ እንደ ግምጃ ያለ በቃ የሆነ በልቶ ማለት ነው በቃ ቅይስ ማለት ይሄ ደግሞ በጣም ነው የሚያስጠላው ማለት ነው። እና ራስሽን እንደ አራዳ አትቁጠሪ ማለሽ። ሰውን የምንወድበት አለ፣ የምንጠላበት የምንነቅፍበት አለ። ግምጃዬ ደግሞ ፋራ ሰገጤ ስግጥቅጥንሽ። ምክንያቱም ራስሽን እንደ አራዳ ራስሽን አክት ታደርጊያለሽ። አክት አታድርጊ፣ እኔ እናት አክት አታድርጊ። ምክንያቱም ከፍትፍቱ ፊቱ አመጣጥሽን ማቅ ሊያከብርሽ ይችላል። እኛ ደግሞ ከመጀመሪያው ጀምሮ ፎሎ አድርገን ስንከታተልሽ ስለነበረ ምን እንደምታካያጅ ምን እንደምትይ በደንብ ጠንቅቀን እናውቃለን። እና ለማንኛውም በጣም እንዲህ አትበኝ። አዎ ከመዳም ቤት ነበርሽ፣ ሸቃሊት ነበርሽ። ይሄ ነገር አሪፍ ነው፣ ተመችቶኛል ከሸቃሊት ስለወጣሽ። ከዛ ውጭ ግን አትላላጭ። ምክንያቱም የነገድሽው በአማራ ማህበረሰብ ነግደሽ ነው አሁን ያዙ ይልቀቁ የምትይው ማለት ነው። ሰላም ውድና የተከበራችሁ የኛ ውድ እና እንቁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በደስታ ነው የመጣሁት። በእውነት ነው የምላችሁ፣ እኔ በጣም ደስተኛ ነኝ እና እኔ ምን እንደምላችሁ ራሱ አላውቅም፣ ቃላት የለኝም። የኛ ውድ ቤተሰቦች ትለያላችሁ። ሃይሚዬ ለአንቺ ከዚህ በላይ ይገባሻል። እውነት ለመናገር ለምን ከምንም ያልተነካካሽ በጣም አስተዋይ፣ በጣም ጀግና፣ በጣም ጎበዝ ሴት ነሽ። ወላሂ ከምንም ነገር የሌለሽበት ማለት ነው። እኔ ሃይሚን የምወዳት በምክንያት ነው። ከምንም ነገር እንደ ማንኛውም ሰው ሳትነካካ መታ በራሷ ስታይል በራሷ ነገር ነው የምትሰራው ማለት ነው። አንዳንዶች ሰዎች ደግሞ በሆነ ነገር ይነካኩና ከመጡ በኋላ ልክ ይኸውልህ ፎሎዋቸው ካደገ በኋላ ታዋቂ ከሆኑ በኋላ ወደ ምን ይመጣሉ? ወደ ራሳቸው ቢዝነስ ይመጣሉ። እና ፕሊዝ ከቻልሽ
ከግምጃዬ ጋር ባትሰሪ ምቾቴ ነው። ለምን እሷ በፖለቲካ ተነካክታ ስለመጣች ቢቀርብሽ ሃይሚ እንደ ሐሳብ ነው። ለምን አንቺ ላታውቂያት ትችያለሽ፣ እኛ ደግሞ በደንብ ጠንቅቀን እናውቃታለን። ማናት ምንድናት እዚህ ጋር አራዳ ስትጫወት ምናምን አይደለም፣ እኛ በደንብ ጠንቅቀን እናውቃለን። ስለዚህ አንቺ ማድረግ ያለብሽ ለራስሽ ብትሰሪ ይሄ ምቾቴ ነው። ምክንያቱም እንደዚህ አይነት ሰው መጨረሻው አያምርም። አንቺንም ይዛሽ እንዳትወድቅ ከቻልሽ አብረሻት ባትሰሪ ይሄ ምቾቴ ነው። ገባችሁ? ወላሂ ከምሬ ነው። እንደዚህ በቃ የሆነ እታይ የሚል ሰው መጨረሻው አያምርም። ገባችሁ? ግምጃዬ ደግሞ መጨረሻዋ እንደማያምር እኔ ልግለጽላችሁ። ተረዳችሁ? ምክንያቱም ምን እንደሆነ ታውቃላችሁ። ሰውን አመጣጡን አካሄዱን ታያላችሁ። እቺ ደግሞ በምን እንደመጣሽ እንዴት እንደመጣሽ እኛ በደንብ ጠንቅቀን እናውቃለን። ከቻልሽ ሃይሚ ከዚህ ነገር ብትወጭ ምቾቴ ነው። ከዛ ውጭ ግን ማለት በቃ ስላሸነፍሽ እንደዚሁም ደግሞ ሁሉም ሰው ሁላችንም ነበርነ እዚው እጃችን እስከሚቆረጥ ማለት ነው። እና ሃይሚ ከዚህ በላይ ይገባሻል የኔ እናት። በሁለተኛ ደረጃ ደግሞ ሁለታችሁም በጣም ጎበዝ፣ በጣም ጀግና፣ በጣም እንትን ናችሁ፣ ቁም ነገረኛ ናችሁ። ሃይሚና ብሩኬ ከምንም እንትን የገቡ አይደሉም፣ ከሁሉም የጸዱ ናቸው። ገባችሁ? እንደዚህ እንደ ግምጃዬ በፖለቲካ ያንዱ ደጋፊ ነን ብለው መተው ሲፈምሱ ቅይስ አላሉም። ከመጀመሪያው ጀምሮ እነሱ አመጣጣቸው በጣም ጎበዝ ናቸው። በራሳቸው ስታይል፣ በራሳቸው ነገር፣ በራሳቸው ስራ ነው የመጡት። ገባችሁ? እንደዚህ አይነት ሰው አብሯችሁ ቢሰራ ችግር የለውም። ከፖለቲካ ጋር ግን ተነካክቶ የሚመጣ ሰው መጨረሻው አያምርም ነው የምላችሁ። ገባችሁ? አሁን ግምጃዬ በቃ አሁን አራዳ እየተጫወተች ነው። አራዳ እርድና ብሎ ማለት ወይ ተነካክቶ ካለ መምጣት፣ ከተነካኩ ደግሞ ለህዝቡ ድምጽ መሆን። አለቀ ደቀቀ። አሁን እኮ አንቺ በአማራ ማህበረሰብ ነገድሽ፣ በላሽ፣ ታወቅሽ። ከዛ በኋላ እኔን የሚጠሉኛሉ፣ እኔን እንደዚህ የሚሉኛሉ በለበለት ያለሽ በፊት ካለ መነገድ ነው። በህዝቡ እየነገዳችሁ እየመጣችሁ ግን እኔ አራዳ ነኝ ብትይኝ አልሰማሽም። ገባሽ? አልሰማሽም። ምክንያቱም ከምን ወደ ምን እንዴት እንደመጣች እንዴት እያንዳንዷን እየተከታተልንሽ ስለነበረ። ስለዚህ ሃይሚ ከእንደዚህ አይነት ሰው ጋር ባትሰሪ ምቾቴ ነው። ምክንያቱም እንደዚህ አይነት ሰዎች ይዘውሽ ይወድቃሉ። እንደዚህ አይነት ይሄ ተጨመላልቆ የመጣ ሰው ማለት ነው። ተጨመላልቆ የመጣ ሰው መጨረሻ ላይ አወዳደቁ ይከፋል። ስለዚህ ሃይሚ ከቻልሽ ከዚች ልጅ ጋር ባሰሪ ምቾቴ ነው ሃይሚዬ። ለምን ማለት ተነካክታ ስለመጣሽ እና ይህ ቢቀርብሽ እላለሁ። በሁለተኛ ደረጃ ደግሞ ጌሙን እንኳን አሸነፍሽ ይገባሻል። ለምን ከምንም የጸዳሽ ስለሆንሽ ከምንም ስለሌለሽበት በጣም ጎበዝ፣ በጣም ጀግና፣ በጣም እንትነሽ አስተዋይነሽ ማለት ነው። እና አታልቅሽ። ይሄ ማንኛውም ሰው ወዶ ፈቅዶ ፈልጎ ነው ለአንቺ ጊፍት የሰጠሽ። ምክንያቱም ማንኛውም ሰው አምኖበት ነው። ገባሽ? ለምን ጽድት ብላችሁ ስለመጣችሁ። በሁለተኛ ደረጃ ደግሞ ከቻላችሁ እንዲያው ተሎ ጌሙን ተጫውታችኋል፣ ምን ብላችኋል፣ ግን ተሎ ተጋብታችሁ ልጆቻችሁን ብታሳዩ። ውለዱ ውዶቼ ማለት ነው። ምክንያቱም ጊዜ ቁሞ አይጠብቅም። ዛሬ እንሙት፣ ነገ እንሙት፣ ከነገ ወዲያ እንሙት፣ ፈጣሪ ነው የማውቀው። እና ይህን ነገር ሃይሚዬ ብታስቢበት፣ ብሩኬም እንደዛው ማለት ነው። ምክንያቱም ትርፌ ልትመጣ ወዲያ ወዲህ እያለች ስለሆነ እኛ ደግሞ የእናንተን ፍሬ ማየት ፈለግን ውዶቼ ማለት ነው። ለምን ሃይሚና ብሩኬ ይገባቸዋል። ገባችሁ? በጣም አስተዋይ፣ በጣም ጎበዝ፣ በጣም ጀግና፣ በጣም እንትኖች ናቸው። አስተካክለው ነው የሚሄዱት ማለት ነው። እና ለእንደነዚህ አይነት ጀግኖች ደግሞ ምንድን ነው መሆን ያለበት ውዶቼ ማለት ነው? በቃ ተጋብተው ብሩኬና ሃይሚ ተሎ መውለድ አለባቸው ውዶቼ። እና እህት ወንድሞቼ ሃይሚ እንግዲህ ትናንትናውን ጌም ሁላችሁም አይታችኋል። በጣም ደስ ይላል። ደስ የሚል ጌም ነው። በጣም ደስ ይላል ማለት ነው። ግን ትላላችሁ ግን
ከግምጃዬ ጋር ቢቀርባት ምቾቴ ነው። ምክንያቱም ዝም ብሎ በዚህ ባንዳንድ ነገር ተነካክተው መተው እዚህ እንዳራዳ ሲጫወቱ ሃይሚ ማመን የለባት። ገባችሁ? ይሄ የኔ ሐሳብ ነው። ምክንያቱም ማለት በቃ አላቅም ከማጠሯ መወጠሯ ትላለሽ ሩታ። ወዲያ ወዲህ ብሎ የሚመጣ ሰው መጨረሻው አያምርም። ገባችሁ? እና ከቻልሽ ሃይሚ ይሄን ብትሰሚን መልካም ነው። ለምን እኛ የሚመጣውን ነገር አስቀድመን ነው የምንነግርሽ። ለምን እነዛ ሰዎችን ከ3 ዓመት ከ4 ዓመት በላይ ስለተከታተልናቸው ምንድነው አላማቸው፣ ምንድነው ሴራቸው፣ ምንድነው ስራቸው በደንብ ጠንቅቀን እናውቃለን። አንቺ ደግሞ እንደዚህ አይነት ጣጣ ውስጥ መግባት ስለማትፈልጊ ከቻልሽ እዚች ልጅ ጋር እንዳትሰሪ። ይሄ የኔ ሐሳብ ነው ውዶቼ። ለምን ልጅቷን በደንብ ስከታተላት ነበረ፣ በደንብ ማለት ነው። እና እንደዚህ ብሎ የሚመጣ ሰው ደግሞ መጨረሻው አያምርም። ገባችሁ? እንደዚህ ተነካክቶ ይመጣና አወዳደቁ ይከፋል። ስለዚህ የዚች ልጅ ደግሞ አወዳደቋ ምንድነው የሚሆነው? ይከፋል ማለት ነው። እና ከእንደዚህ አይነት ነገር ደግሞ ሃይሚ መግባት የለባትም። ገባችሁ? ሃይሚ መግባት ስለሌለባት ሁላችንም ልንነግራት ግድ ይለናል። ተረዳችሁ? ምክንያቱም ነገ ወዲያ ያልሆነ ነገር ሁና እንድትተቿትም ሆነ እንድትሏትም ሆነ ስለማንፈልግ ከአሁኑ ጀምሮ አስቀድሜ ልንገራችሁ። ገባችሁ? ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።